ሰላም ጤና ይስጥልኝ ክቡራንና ክቡራት እንደምን ውላችኋል። ሀገራዊና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት ወሬዎችን ነው። የሰሜኑ ግጭት ዳግም አገርሽቷል። የኢትዮጵያ አየር መንገድም በረራ ማቆሙ ተሰምቷል። በተያያዘ መረጃ ይህንኑ የግጭት ሀሁ በተመለከተ ታዋቂው ፖለቲከኛ አነጋጋሪ አስተያየት ሰጥተዋል። በእርስ በርስ ግጭት እየተናጠች የምትገኘው ኢትዮጵያ በዓለም አቀፉ ተቋም ተመስግናለች። በውጭ መረጃ የአሜሪካንና ኢራን መካረር ለመጨረሻው ምዕራፍ እየተሸጋገረ ይመስላል። ኢራን ዝግጁ ነኝ ብላለች። እስራኤል ከሙታን መካከል ዜጋዋን እየፈለገች ነው። እነዚህንና ሌሎችን መረጃዎችን ዝርዝር እናጋራችኋለን። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህ አሃዱ ዞን ነው። በረራው መቋረጡ ተሰማ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። ትናንት ምሽት በተሰማው መረጃ መሰረት የመከላከያ ሰራዊት ካላማጣና ከራያ ባላ መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ መሆኑን አመላካች ሆኖ እየታየ ነው ተብሏል። የራያ መስመር የመከላከያ ሰራዊት ካላማጣና ከራያ ባላ በመውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽሬ፣ ሁመራና አክሱም ለዛሬ ሊደረጉ የነበሩ በረራዎች መሰረዛቸውን ትኬት ቆርጠው በረራ ለሚጠብቁ ደንበኞች በረራ መቋረጡን በሜሴጅ ማሳወቁ ሌላው ለጦርነቱ ስጋት ማሳያ ሆኗል ተብሏል። በሰለምታ አቅጣጫ በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን ሽሬ፣ ማይጸብሪና ተከዜ መንገድ መዘጋቱ ተገልጿል። ይህ ግጥምጥሞሽም የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው በብዙዎች ዘንድ በስጋት እየታየ ነው ተብሏል። እንደ አዲስ ያገረሸውን ግጭት አስመልክቶ አቶ ጌታቸው ረዳ አነጋጋሪ አስተያየት ሰንዝረዋል። አቶ ጌታቸው ራሳቸው የለኮሱትን እሳት ራሳቸው ይሞቁት ሲሉ መናገራቸው የተዘገበ ነው። አቶ ጌታቸው ረዳ በጠለምት ግጭትና በህወሓት አመራሮች ላይ ጠንካራ ትችት ሰንዝረዋል። አቶ ጌታቸው በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ወደ ዳግም ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጸዋል። በተከዜ ቀጠና በሁለት ግንባር አዲስ ውጊያ ተቀስቅሷል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጭሯ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ ምዕራብ ጠለምት አንበሳ መቃብር ተብሎ የሚጠራው አካባቢ ነው ተብሏል። በምስራቅ ጠለምት ሚጭራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ እንዳለ ተነግሯል። ሚጭራ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ መሆኑ ታውቋል። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍተኛ ኪሳራ ማጋጠሙን የተለያዩ መገናኛ አውታሮች ዘግበውታል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ተጋዳላዩ ህዝባዊ ዓላማው ለርካሽ የፖለቲካ ሽቀጥ እንዳይውል ጥንቃቄ እንዲያደርግ ጠይቀዋል። በከፍተኛ መስዋዕትነት የተገኘው የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላዩ ተቃውሞ እንዲያሰማ ጥሪ አቅርበዋል ተብሏል። ኢትዮጵያ በተባበሩት መንግስታት ድርጅት ተመሰገነች። ድርጅቱ ኢትዮጵያን ያመሰገነው ኢትዮጵያ በተባበሩት መንግስታት ድርጅት ውስጥ በሰላም ማስከበር ተግባር ያበረከተችው ላለው ከፍተኛ አስተዋጽኦ ነው ተብሏል። በሰላም እጦት እየተናጠች የምትገኘው ሀገር ለዓለም አቀፍ የሰላም ማስከበር ተግባር ሰራዊት በማዋጣት ቀዳሚዎቹ ተርታ ትሰልፋለች። በተለየ መንገድ በአፍሪካ በተቀሰቀሱ ግጭቶች የተባበሩት መንግስታት ድርጅትን ጥሪ ተቀብላ ሰራዊት በማዋጣት በሀገራቱ ሰላም እንዲሰፍን አኩሪ ድልን ስታስመዘግብ የኖረችው ሀገራችን ኢትዮጵያ በአሁኑ ሰዓት 1500 ወታደሮችን በሱዳንና በሶማሊያ አሰማርታ ትገኛለች። በተለያዩ ሀገራት ዜጎች በሰላም ወጥተው በሰላም እንዲገቡ የሚያስችለውን ሰላምን የማስከበር ተግባር በቀዳሚነት እየከወነች የምትገኘው ኢትዮጵያ ወታደሮቿ ለሰላም ተግባር ለፈጸሙት ተጋድሎ ምስጋናን ተችራለች ተብለዋል። የተባበሩት መንግስታት ድርጅት አገልግሎትና መስዋዕትነት ሰርቪስ ኤንድ ሳክሪፋይስ በሚል ባወጣው መግለጫ ነው ኢትዮጵያን ወታደሮቿ ስለሚከፍሉት ታላቅ መስዋዕትነት ያመሰገነው። ኢራን ያጸፋ ምላሽ ለመስጠት ዝግጁ ነኝ አለች። የኢራን የውጭ ጉዳይ ሚኒስትር አሜሪካ በኢራን ላይ ጥቃት የምትከፍት ከሆነ አገሪቱ የከፋውን ያጸፋ ምላሽ እንደምትሰጥ ወቁልኝ ማለቱ ተዘግቧል። ይህ የኢራን ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ጥቃት ለመፈጸም የሚያስችላትን ዝግጅት ማጠናቀቋን ባሳወቁ በሰዓታት ልዩነት መሆኑን የዘገበው አልጀዚራ ነው። በተጨማሪም ኢራን ወታደራዊ ኃይሉ አካባቢያዊ ሁኔታዎችን በንቃት እየተከታተለ መሆኑን ገልጻለች። በተመሳሳይ የኢራኑ እስላማዊ ሪፐብሊክ ጋርድ IRGC የሀገሪቱ ሰራዊት በኢራን ላይ ለሚቃጣ ማናቸውም ጥቃት ያጸፋ ምላሽ ለመስጠት በሚያስችለው ቁመና ላይ ነው ማለቱን የዘገበው ደግሞ የኢራን መንግስታዊ ዜና አገልግሎት ተቋም ነው። የአርጂሲ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ መሐመድ ናይን ሐሙስ ዕለት ለዚሁ መንግስታዊ ዜና አገልግሎት በሰጡት ቃል በሀገራቸው ላይ አሜሪካ ጥቃት የምትፈጽም ከሆነ የኢራን ወታደራዊ እርምጃ ምን እንደሚሆን በተጠና መልኩ ወታደራዊ እቅዶች መዘጋጀታቸውን አሳውቀዋል። አሜሪካ በሐሰት ፕሮፓጋንዳ ኢራንን ለማንበርከክ ስትሞክር መቆየቷንና በኢራናውያን ላይም ፍርሃትን ስትፈጥር መቆየቷን የገለጹት ጀነራሉ ዋሽንግተንን ስነልቦናዊ ጦርነት በመክፈት ከሰዋል። በኢራን የማይናወጥ ጽናትና ራስን የመከላከል ቁርጠኝነት ተስፋ የቆረጠችው ዋሽንግተን ሆን ብላ ፍርሃትን መልቀቅና በሐሰት ፕሮፓጋንዳ ኢራናውያንን ማደናገር ምርጫው አድርጋለች ብለዋል። እስራኤል ከሙታን መካከል ዜጋዋን እየፈለገች ነው።
መጨረሻውን ታጋጅ ፍለጋ በጋዛ መቃብር የምትምሰው እስራኤል የ250 ሰዎችን አስክሬን በአንድ ጅምላ መቃብር ውስጥ ማግኘቷን አልጀዚራ ዘግበዋል። እስራኤል በጅምላ የተቀበሩ ሰዎችን ክብር በጎደለው አኳኋን መቃብራቸው በእስካቫተር እየተማሰ መውጣቱ ጋዛውያንን በእጅጉ አሳዝኗል ተብለዋል። እነዚህ ተገኙ የተባሉ ሰዎች አስክሬን በእስራኤል ሐማስ ግጭት በግፍ የተጨፈጨፉ ሰዎች ናቸው የሚለው አልጀዚራ የአንድ ቤተሰብ ሙሉ አባል እንደሚገኝበትም ማኞችንና ቤተሰቦቻቸውን ዋቢ አድርጎ ዘግበዋል። ያ ብቻ አይደለም። በዚህ የእስራኤል ዘመቻ ህምጥ ይግቡ ስምጥ ያልታወቁ ሰዎች በእስራኤል ፍለጋ ተገኝተዋል ተብለዋል። በዚህ ሁኔታ የቤተሰቦቻቸውን አባል ከአስክሬኖቹ መካከል ማየታቸው ጋዛውያንን ድንጋጤ ውስጥ የከተተ ሆኗል ተብለዋል። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።